አሁን ምሽቱን ዲላን ፔጅ ቢቢሲ ያወጣውን መረጃ ዋቢ በማድረግ ስለታሰሩት ቲክቶከሮች ይህንን ብሏል። አዳምጡት። 6 TikTokers have been arrested after an award show, including Ethiopia's Creator of the Year. 5 influencers were detained on allegations of wearing indecent attire at an award show. And today, a 6th creator, Adonai Berhane, who has actually got almost 4 million followers and was named TikToker of the Year, was also detained and is now under investigation. Ethiopian federal police are now warning that they will take further action against anyone violating the country's cultural values or promoting what they described as shallow culture. እንግዲህ እንደተመለከታችሁት ነው ጉዳዩ ከሀገር አልፎ ዓለም አቀፍ ትኩረትን እየሳበ ይገኛል። Person of the Year. 6 TikTokers have been arrested after an award show, including Ethiopia's Creator of the Year. 5 influencers were detained on allegations of wearing indecent attire at an award show. And today, a 6th creator, Adonai Berhane, who has actually got almost 4 million followers and was named TikToker of the Year, was also detained and is now under investigation. Ethiopian federal police are now warning that they will take further action against anyone violating the country's cultural values or promoting what they described as shallow culture. A couple of days ago, the US military seized ብዙ ያስተዋል ከኔ እንደዚህ ሆነ ፈለጠው ቆረጠው እንደዚህ ገባ በዚህ ወጣ ምናምን ከማለት ልክ መፍትሄ መፈለግ ነው። አንዳንዴ ነገሮችን ማራገብ ነገሮችን በጣም ወደ እንትን መውሰድ ወደ ማይሆን ኤስካሌሽን መውሰድ ጉዳት ተነሱ ይፈጠራል። ጥቅም አይኖርም እና አንዳንዴ እያስተዋላችሁ አንተም ማለት ነው ደህና ነው ኮንታክት ለማድረግ እየሞከርን ነው። ምን እንትኖች መደረግ አለባቸው የሚሉትን ነገሮች ፊገር አውት ለማድረግ እየሞከርን ነው። አሱናስ አዲስ ኢንፎርሜሽን እንዳገኘን እንተላችኋለን፣ እናሳውቃችኋለን። የቀጠለው የቲክቶከሮች እስር ዓለም አቀፍን ትኩረትን ስቧል። በኢትዮጵያ ፌዴራል ፖሊስ በቀጠለው የባህልና አለባበስ ስርዓትን ማስከበር ዘመቻ ዓለም አቀፍ አውታር የሆነውን ቢቢሲን ጨምሮ የዓለም ሚዲያዎችን ትኩረት ስቧል። ቢቢሲ በዘገባው የአለባበስ ስርዓትን በተመለከተ በተወሰደ እርምጃ 6 ቲክቶከሮች መታሰራቸውን ይፋ አድርጓል። በቀጠለው የቲክቶከሮቹ እስር እስካሁን 10 ሰዎች በቁጥጥር ስር እንደዋሉ መረጃዎች ይጠቁማሉ። የድርጊት በዓለም አቀፉ ማህበረሰብ ዘንድ የተለያዩ ምላሾችን እያገኘ ይገኛል። በርካቶች የኢትዮጵያ እርምጃ አዎንታዊና ትክክል መሆኑን በመግለጽ ላይ ይገኛሉ። በተለይም ደግሞ ጥሩ ስነ ምግባር ያለው ትውልድን ለመፍጠር ይህ አይነቱ እርምጃ በሌሎች ሀገራትም ቢጀመር ጠቃሚ መሆኑን አስተያየታቸውን አካፍለዋል። አንዳንድ አስተያየት ሰጪዎች ደግሞ ይህን እርምጃ ከመብት ጥሰትና ከግለሰቦች ነጻነት ገደብ ጋር አያይዘውም እየተቹት ይገኛሉ። ክቡራን ተመልካቾቻችን ተጨማሪ መረጃዎችን ለማግኘት የፕላስ ምልክቷን ይጫኑ። Polisi wa Ethiopia wamemkamata Adonai Berhane, mtunzi maarufu wa TikTok mwenye wafuasi milioni 4, siku chache baada ya wasanii wengine 5 kufungwa kwa kudhaniwa kuvaa mavazi yasiyo mastahili. Adonai alishinda tuzo ya TikToker wa mwaka kwenye tuzo za Ethiopia Creative Awards mwaka 2025. Hafla hiyo ilisababisha kisa hiki cha wanaounga mkono wanadai hii ni ukiukaji wa uhuru wa maoni na inakandamiza ubunifu. Wanasiasa wa kijani wanasema watu wenye ushawishi mkubwa wanapaswa kuheshimu tamaduni za nchi. Waliokamatwa walivaa mavazi yasiyo ya staha, baadhi wakiwa wamevua wazi. Hali hii inaonyesha utamaduni wa jadi. Tuambie maoni yako. መሳይ መኮንን ፕሮግራም ሲሰራ በዚህ ጉዳይ በዚህ ልጅ ላይ ስፔሲፊክ ሰርቷል። በአዶናይ በሚባለው እና ቃል በቃል ምንድነው ያለው? ይሄን ሰውዬ አስሮ የፈታብን ጠቅላይ ሚኒስትሩ ነው ይላል። ጠቅላይ ሚኒስትር አብይ አህመድ ነው ይላል ቃል በቃል።
ይሄን ያደረገበት ምክንያት ደግሞ አጀንዳ ለማስቀየስ ነው። ማህበረሰባችንን ለማለሸቅና ሰዎች በዚህ ጉዳይ ላይ ተጠምደው ሌላ አጀንዳ እንዲሉ ማለት ቪዲዮን ያየሁት ቪዲዮ ነው የተቆራረጠ ወይ የተገጣጠመ ከሆነ ይቅርታ ጠይቃለሁ እንደዛ ስላልመሰለኝ ማለት ሰምተዋል። ኦኬ ሶ እንደዛ ፖለቲሳይዝ የሚያደርጉም አሉ። እንደው እንትን ልስጥብዬ አሁን እነዚህ ሰዎች አሁን ለምሳሌ ይህን ልጅ የለቀቀብን ማህበረሰቡን ለማላሸቅ ነው ይላሉ። ሲታሰርስ እኮ አሁን ሲታሰብ ምን እንደሚሉት ምንም አይሉ። ምክንያቱም ለእነዚህ ሰዎች ነው ብዙ ጊዜ አንተም ጋር ሳነሳው የነበረው ባሪያ አይመሰገንም። በቃ ቢታጠብም ውሃ ባክንክ ነው፣ ባይታጠብም ቆሻሽክ ነው። ቶክስ አለ በቃ ባገኘው ኦፍ ኮርስ እንደው አሁንም ሌላ ቲፕ ልስጥና ሌላ አንድ የዲሲ ጭራቀረሽ ምናታለች አዶናይ አብይ ያስራሃል በእርግጠኝነት እና ደግሞ ፕሮግራም ሰርታ ይችላል በቅርብ ቀን አብይ ያስራሃል። በጣም ኮጎን የሚያስም በጣም ነው። እኔ ዋናው ነገር እነዚህ ልጆች እንዲማሩበት ምን ፈልግ ከሆነ ለኔ አሁን ለምሳሌ there is no politics in this ዙስ ምንም ፖለቲካ የለም። በቃ ማህበረሰባዊ ጉዳይ ነው። ይሄ በማህበረሰብ ላይ ጉዳት ደርሷል ወይስ አልደረሰም የሚል ነው። ምንም ሌላ እንትን ወስዶ አለ ብያለሁ። እኔ ጥሩ አንዳንድ ሰው ከማንነቱ ጋር ለማያያዝ ይሞክራል። ለምሳሌ ይሄ ልጅ በትግሬነቱ ነው የታሰረው ይላል። ማሜ በኦሮሞነቱ ነው የታሰረው ልንል ነው ማለት ወይስ ደብል ስታንዳርድ አለው? አንዳንዴ ደብል ዳውን እያደረግን ሊሆን አይችልም። እንደዛ ማለት እኔ እስከማውቀው ድረስ ማንም ሰው ግሮሰሪ ገብቶ ይጣላና ኦሮሞ ስለሆንኩ ነው ይላል። ግሮሰሪ የገባው ኦሮሞ ነው ብሎ ነው እንዴ? በጣም ሲሳደብ የሚውለው ኦሮሞ ነው ብሎ ነው እንዴ? ይህ ማንነቱን እዛ እንትን አርግቶ ምክንያቱም ለእኔ እስከሚገባኝ ድረስ ሁሉም እራሱን ወክሎ ነው። አዶናይ የፈለገውን ደድቡም ይበል ሰርግጡም ይበል ፈምሱም ይበል የትግራይን ህዝብ ወክሎ አይደለም ይሄን ያለው። አንዳንዱ መንግስትን የሚገርፍበት ልምጭ ይፈልጋል። ሁሌም ያ ልምጭ እጄ ላይ ገብቷል ብሎ ባመነበት ሰዓት ላይ ያባ ምንም ይጥቀመው ማይጥቀመው ሲያወናጭፍ ታገኘዋል። ለምሳሌ ከአለባበስ ጋር ከምናምን ጋር ወደድንም ጠላንም ከሆነ ጊዜ በኋላ ልንጋፈጣቸው የምንችላቸው እውነቶች ናቸው። እነዚህ ስንቱን አስረን እንቀጥላለን። መከራከሪያ ደግሞ አለ። ቅድም አንድ አቤ ሌላም ሰው ሲያነሳው ነበረ። ከወገብ በላይ ራቁትን መሄድ ባህሉ የሆነ ኢትዮጵያዊ አለ። ረቤርም አለ። ሙሉ ራቁት ትንሽ ነገር አድርገውም አለ ማለት እንዴ። ስለዚህ ይሄ ማህበረሰብ መጥቶ ከተማ ውስጥ በሚንቀሳቀስበት ሰዓት ወንጀል ነው ልንለው አንችልም። ግን ዋናው መሰረታዊ ነገር ፍጥነቱን ወደ ህዝባችን እንዴት አድርገን ኢንትሮዲውስ እናድርገው፣ እንዴት አድርገን ጉዳት በማያስከትልበት ደረጃ፣ እንዴት አድርገን የሞራል ልሽቀት በማያስከትልበት ደረጃ እንዴት አድርገን ተቆጣጠር እናስገባው ነው እንጂ እንደ ሎንግ ረን ልንጋፈጣቸው የምንችላቸው እውነቶች በጣም ብዙ አሉ። ግን በተቻለ መጠን ኮንትሮል ለማድረግ መሞከር ያስፈልጋል። አንዱን በቃ ይሄ ነገር ነገም ተነገ ወዲያም መምጣቱ አይቀርም፣ ስለዚህ ዛሬ ዝም ብለን ፈተን እንልቀቀው ልንላቸው። ግን አንዳንዴ በህግ አንዳንዴ ደግሞ ነውሮቻችንን ትንሽ ጠበቅ ማድረግ ያስፈልጋል። ህብረተሰቡን ቅድም አንተ እንዳልከው የማህበረሰባዊ ንቅናቄዎችም ያስፈልጋል። የባህል ላይ እየተመጡ ያሉ ነገር ወረራዎችን፣ አስተሳሰብ ላይ እየመጡ ያሉ ወረራዎችን አንዳንዴ አወቅን እያልን የምናገራቸው ነገሮች የድንቁርናችን ማሳያ የሚሆኑ ነገሮችን ህብረተሰቡ በነውሩ ማኔጅ ሲያደርጋቸው የነበሩ ነገሮች ናቸው። እስከዛሬ ድረስ የመጣ ነው እንደዛ። አንድ ሰው አትማሩ ብሎ በአደባባይ አይሰብክም። ህግ ስለነበረ አይደለም፣ ነውር ስለሆነ ነው። እውነቴን ነው የማወራው። መንግስት የኢትዮጵያን ህዝብ እንዳትሰማ ጨርሶ አይጠቅምህም። ሊደር ነህ እንደ መንግስት። እኔ አሁን ልጆቼን አልሰማም፣ እኔን ነው የሚሰሙኝ። 4 ነጥብ።
መንግስት እውነቴን አሁን ትራምፕ ማንንም አይሰማም። ማንን ይሰማል? ለምን አትፈነዳ? አይሰማም። ትራምፕ የሚሰማው ነገር አለ። መስሚያው ጥጥም ለምን አትሰቀልም? ዩሲ መንግስት ስትሆን ሊደር ተብለህ ተሹመሃል። ወደድክም ጠላም ሊደር ነህ፣ ጠቅላይ ሚኒስትር። ስለዚህ ምራ፣ አንተ በፈለግከው ይሰማል። ትንሽ ፍራቻ ከሌለው ህዝብ ይጥልሃል። ትንሽና አንተ ላይ ፍራቻ ከሌለው ከስክሶ ባዶ ነው የሚከተል። ነገ ወንበሩን እኔ ልውሰደው ይላል። እንዴ መጣች እኮ አዶናይ ከካናዳ ከሆምለስነት አልቅሶ የመጣ ሰውዬ የኢትዮጵያ እንድማረጋት እኔ ነኝ፣ አፄ ቴዎድሮስ እኔ ነኝ። መጣች እኮ ምን አለች? ሰማችኋት? አይደል? ኢትዮጵያን አንድ ማረጋት እኔ ነኝ፣ አፄ ቴዎድሮስ የተባልኩ ከሰሜናዊ የሚመጣው እኔ ነኝ። ስለዚህ አጀንዳ አለ ማለት ነው። መንግስት ሲሪየስሊ ነው የሚያየ። አጀንዳ ይዘሻል ሰሜን፣ እንደገና ህዋት ልትመጪ ማለት ነው። አየኛ ሰው መንግስት ማይሰማ ይመስላል እንዴ? መንግስት ቃቃ ሊያረግ የተቀመጠ ይመስላል እንዴ? እያንዳንዱ እኮ ሀገር ስንገባ በተለይ ሶሻል ሚዲያ ላይ የምንታወቅ ለምን እንደገባን ምን ዓላማ እንዳለን ምናምን በደንብ የሚያይ ነው መንግስት። ቃቃ አይደለም የተያዘው ራሱ አይደል እንዴ ያለው? እኔ እኮ አይደለሁ። ጭራሽ አብይን አውርዶ እሱ ሊሾም ነው የፈለገው። ድፍረታችን በጣም ነው ደስ የሚለው። የእውቅና ድፍረት። እኔ አሁን ካያችሁኝ ስልጣን የሚባል የምጠላ ሰው ነኝ እያልኩ ነው የምናገረው። ፋሴን የሚያዳምጥ አልፈልግም ነው የምለው ሁልጊዜ። የስልጣን ጥማት ላይ ፎከስ ያደረገ ስራ ሰርቼ አላውቅም። ስልጣን ከፈለክ ማሽቃበጥ ነው፣ ሌላ ታሪክ የለው። ምክንያቱም የትም ስትሄድ ጋርድ አለ፣ ፈስን ሲያዳምጥ ይውልላል። እኔ አይመቸኝ፣ ግን ፍላጎት አላቸው። አየህ ሰሜኑ አፄ ቴዎድሮስ እኔ ሳሎን አልቀርም ከአንድ ሽልማት በኋላ ምንም ነገር ያልሰራልኝ አውጥታችሁ ለምን እንደዚህ አይነት ችግር በብዛት እግዚአብሔር ምስክሬ፣ የትግራይ ልጆች ጋር ይህን ችግር ብዙ ጊዜ አይቼዋለሁ። የነሱ የሆነች ነገር ከሆነ ማስጮ ጎበዞች ናቸው። ምንድነው ያደረገው? ምን ይሰናል? የለም ሆነ እሱ አለቀ፣ መስሜል። ስለዚህ ኢትዮጵያ ላይ ምን ማድረግ አለ መንግስት? እነዚያ ያልሆነ ነገሮች ሲመጡ በደንብ አክሽን መውሰድ። ህዝቡ ይስተካከላል። ህዝቡ ለምን